በውሃ ላይ የተገነባችው አስገራሚ የናይጄሪያ ከተማ በናይጄሪያ ሰዎች ቤታቸውን መሬት ላይ ብቻ ሳይሆን በውሃም ላይ መስርተው ይኖራሉ። ከሌጎስ ሰማይ ጠቀስ ሕንፃዎች ስር በውሃ ላይ አንድ ሌላ ዓለም ይገኛል። ይህም ማኮኮ ይባላል። ውሃ ላይ የተገነባች ማህበረሰብ እናም የሰው ልጅ ለመኖር ያለውን የማይታመን ችሎታ የሚያሳይ ቦታ። ጎዳናዎቻቸው መንገድ ሳይሆኑ ውሃ ነው። መኪና ሳይሆን ታንኳ ነው መመላለሻቸው። ይሄ የፊልም ታሪክ ወይም ድርሰት አይደለም። ይሄ ማኮኮ ነው። በሳኮል ሬዲዮ 90.62 ዛሬ ይተነተናል። ማኮኮ ምንድን ነው? ማኮኮ በናይጄሪያ ሌጎስ ከተማ አቅራቢያ በሌጎስ ላጎን ላይ የተስፋፋ ታሪካዊ የውሃ ማህበረሰብ ነው። ከ19ኛው ክፍለ ዘመን ጀምሮ ከአሳ ማጥመድ ጋር የተያዘ ማህበረሰብ ሆኖ አድጓል። በውሃ ላይ የተሰሩ ቤቶች፣ ታንኳዎች፣ ጠባብ የእንጨት መንገዶች እናም የውሃ ላይ ንግድ የማኮኮ ልዩ ምስልን ይፈጥራል። እንግዲህ እንዴት በውሃ ላይ ይኖራሉ? ቤቶቹ በእንጨት ምሰሶዎች ላይ ይቆማሉ። ውሃው በቤቶቹ መካከል እንደ መንገድ ይሆናል። ታንኳዎቹም እንደ መኪና ያገለግላሉ። ሰዎቹ ለብዙ ትውልድ ከውሃው አካባቢ ጋር መላመድን ተምረዋል። ይሄ የሰው ልጅ ከአካባቢው ጋር እንዴት መላመድ እንደሚችል የሚያሳይ አስገራሚ ምሳሌ ነው። የሕይወታቸው ማዕከል ውሃ። ለብዙ የማኮኮ ነዋሪዎች ውሃ ማለት ቤት ብቻ አይደለም፣ የሥራ ቦታ፣ የመጓጓዣ መንገድ፣ የንግድ መስመር፣ የዓሣ ማጥመጃ ቦታ። ብዙ ነዋሪዎች ከዓሣ ማጥመድ፣ ከዓሣ ማቀናበር እናም ከትንሽ ንግድ ጋር የተያዙ ሥራዎችን ያካሂዳሉ። ይህ የተፈጥሮ ውበትንም ያሳያል፣ ያንጸባርቃል። ፀሐይ ስትወጣ ብርሃኗ በሌጎስ ላጎን ላይ ይንጸባረቃል። ታንኳዎቿ በውሃ ላይ ይንቀሳቀሳሉ። የእንጨት ቤቶች በውሃው ላይ እንደተንሳፈፉ ይታያሉ። ከርቀት ሲታይ እጅግ ውብና ልዩ የሆነ ዓለምን ይመስላል። ግን ይህ ውበት ብቻ አይደለም። ከዚህ ውብ ምስል በስተጀርባ ከባድ የህይወት ትግልም አለ። የመኖር ትግሉ ማኮኮ ከባድ የአካባቢና ማህበራዊ ችግር ይገጥማቸዋል። የንጹህ ውሃ እጥረት፣ የንጽህና ችግር፣ የተበከለ ውሃ፣ ጎርፍና የመሰረተ ልማት እጥረት በማህበረሰቡ ላይ ከባድ ጫናን ያሳድራሉ። ከዚህም በላይ በ2025 መጨረሻ እናም በ2026 መጀመሪያ ማኮኮ የውሃ ዳርቻ አካባቢው ሰፊ የቤት ማፍረስ ሂደቶች ተካሂደዋል። ይሄ ብዙ ነዋሪዎች ከቤታቸው እና ከመተዳደራቸው አርቋቸዋል። ማኮኮ ችግር ብቻ አይደለም፣ እጅግ አስገራሚ የውሃ ላይ ፈጠራም አለበት። በ2013 አርክቴክት ኩኔሌ አዲየሚና ኔሌ የተሰሩት የማኮኮ ፍሎቲንግ ስኩል ፕሮጀክቶች በውሃ ላይ ለመገንባት የሚያስችል ስነ ህንፃ ሐሳብን አሳይቷል። ዓላማውም ከጎርፍና ከውሃ ደረጃ ለውጥ ጋር የሚላመድ ህንፃን ማሳየት ነበር። የማኮኮ ትልቁ ትምህርት ማኮኮ አንድ ነገርን ያስተምረናል። ሰዎች አካባቢያቸውን ብቻ አይለውጡም፣ አካባቢያቸውንም መላመድ ይችላሉ። ነገር ግን መላመድ ማለት ችግር የለም ማለት አይደለም። የማኮኮ ታሪክ ስለ ተፈጥሮ ውበት ብቻ አይደለም፣ ስለ ሰው ልጅ ጽናት፣ ፈጠራ፣ ባህልና የመኖር ፍላጎትም ነው። ከሌጎስ ሰማይ ጠቀስ ሕንፃዎች ስር በውሃ ላይ አንድ ሌላ ዓለም። ይህም ማኮኮ ነው። በሳኮል ሬዲዮ 90.62 እናመሰግናለን። መልካም ጊዜ ይሁንልዎ።